ነገ ሚያዝያ 2 የአምላካችንን የእግዚአብሔርን ፍጹም የሆነ ቸርነቱንና ምሕረቱን የምናይበት ታላቅ ቅዱስ የስሙ ትርጓሜ ክርስቶስን የለበሰ ለባሴ ክርስቶስ ማለት የሆነ ሀገሩም በላዕተ ሰብእ ወይም ደግሞ ከሰው ሥጋ ውጪ ሌላን የማይበሉ የነበረ ይህች ሀገር ማለትም በላዕተ ሰብእ ሰውን የሚበሉባት የነበረችው ሀገር በየት አካባቢ በአሁኑ ዘመን እንዳለች ባይታወቅም የሐዋርያው የቅዱስ ማትያስ ሀገረ ስብከት ስለነበረች በአውሮፓና በእስያ ድንበር አካባቢ ላይ እንደምትገኝ ግን ይገመታል። የአካባቢው ሰዎች ከሰው ሥጋ ውጪ ምንም አይነት እህል አይቀምሱም ነበረ። ቅዱስ ማትያስ ሀገረ ስብከት አድርጎ ከተቀበላት በኋላ ግን ወደዚህች ሀገር ገብቶ ሁሎችንም በወንጌል አስተምሮ በእነርሱ ላይ ያደረውን ርኩስ መንፈስም አስወጥቶ ፍጹም ሰው አድርጓቸዋል። የዚህ ሀገር ሰዎች አንዳንዶቹ ገጻተ ከለባት ወይም ደግሞ ከጭንቅላታቸው በላይ የውሻ መልክ ያላቸው ነበሩ። ታዲያ እነዚህ ገጻተ ከለባት ካደረባቸው መንፈስ የተነሳ የአንድ ሀገር ሰራዊት በሙሉ መጦ ሊይዛቸው አይችልም። ሁሉንም መጨረስ ይችላሉ። አንበሳን እንኳን እንደ አሮጌ ጨርቅ የመበጣጠስ አቅም ነበራቸው። ታዲያ ዛሬ የምንዘክረው ታላቁ ቅዱስ ክርስቶፎሮስም ከእነዚህ ውስጥ አንዱ ነበረ። እንዳለመታደል ሆኖ ከጭንቅላቱ በላይ የሰው ሳይሆን የአውሬ ወይም ደግሞ የውሻ መልክ ነበር የነበረው። አባቱ እርሱ ሕፃን እያለ በሐዋርያው በማትያስ እጅ ተጠምቆ ክርስቲያን የሆነ ሲሆን እርሱ ያለባት በላዕተ ሰብእ የምትባል ሀገርም ከአረማውያን ወይም ደግሞ ከጣዖት አምላኪዎች ጋር ጦርነት በገጠሙ ጊዜ ይሄ ቅዱስ ክርስቶፎሮስ ተማረከ። አጋጣሚ ሆኖ እርሱ የተማረከበት ቦታ ላይም ክርስቲያኖችን ማርከዋቸው ሲያሰቃዩአቸውና ሲያንገላቷቸው ተመለከተ። ምንም የገባው ነገር አልነበረምና ወደ ክብር ባለቤት ወደ እግዚአብሔር ቋንቋቸውን እንዲገልጽለት በማለደ ጊዜ ቋንቋቸውን ገለጸለት። በዚህም ሰዓት ክርስቲያኖችን ጣዖትን አምልኩ፣ ለጣዖት ስገዱ እያሉ እንደሚያሰቃዩአቸው አወቀ። ክርስቲያኖችን የሚያሰቃዩአቸውን ወታደሮችንም ገሰጻቸው፣ ተዉ አሏቸው። በዚህም ሰዓት መኮንኑ ተናዶ እሱን ጽኑ ስቃይን አሰቃየው። በዚህም ሰዓት የኢየሱስ ክርስቶስ ፍቅር በልቦናው ተገልጾለታልና የጌታዬ የኢየሱስ ክርስቶስ ትእዛዙና ግሰጻው ባትይዘኝ ኑሮ አንተና ሙሉ ሰራዊትህ ከእጄ ባላመለጣችሁ ነበር አለው። አዎ የጌታዬ ትእዛዝ ኃይሌን ባትይዘኝ አንተንና ሙሉ ሰራዊትን እንዳሮጌ ጨርቅ በጣጥሼ እንደ አመድ እበትናችሁ ነበር አለው። ይህም ድንቅ የሆነ ነገር ከንጉሡ ዘንድ ተሰማ። ሰራዊቶችም ወደ ንጉሡ መልእክት ላኩ። ንጉሡም 200 አጃቢ ወታደሮችን አስልኮ ወደ ራሱ አስመጥቶታል። እርሱም ያለ መፍራትና ያለ ማፈግፈግ አብሯቸው ይሄድ ነበረ። በእጁም አንዲት ተአምረኛ በትር ነበረች። በዚያች በትርም በበረሃ ሲሄዱ ወታደሮቹ ቢርባቸው በእጁ ላይ ባለችው በትር ላይ በላይዋ ላይ በጸለየ ጊዜ አብባ አፍርታለች። ከፍሬውም አብልቷቸዋል። መንገዱ እጅግ ሩቅ ነበርና ወታደሮች አሁንም የሚበሉት በአጡ ጊዜ የያዙትን እንጀራ ጸሎት አድርጎ አበርክቶ አትረፍርፎላቸዋል። በዚህም የተነሳ እነዚያ ሙሉ አጃቢ ወታደሮች በኢየሱስ ክርስቶስ ስም አምነዋል። አብሮ ከክርስቶፎሮስ ጋር ተማርኮ በነበረው በአባታችን በቅዱስ ጳውሎስ እጅም ተጠምቀዋል። ወደ ንጉሡ ወደ ዳክዮስ ፊትም ባቀረቡት ጊዜ ዳክዮስ ሊሸነግረውና ሊያታለለው ሞከረ። እሱ ግን የሚመለስ አይደለም። እጅግ በጣም የሚገርመው ወደዚህ ገጸ ከለባት ወይም ደግሞ ወደ ቅዱስ ክርስቶፎሮስ ሰዎችን በላኩ ጊዜ ከእርሱ የተጠጉ ሰዎች በሙሉ አስተምሮ አሳምኖ ይመልሳቸው ነበረ። እነሱም ደግሞ ሁሎችም በዳክዮስ ትእዛዝ አማካኝነት አንገታቸውን እየተሰየፉ ሰማዕትነትን ይቀበሉለት ነበር። ከሰራዊቶችም አልፎ 2 መልከ መልካም ዘማውያን ሴቶችንም አቅርቦለት ነበረ። እርሱ ግን እነዚህንም አሳምኗቸዋል። ንጉሡም ተናዶ አንገታቸውን አሰይፏቸዋል። ንጉሡ ዳክዮስም በትልቅ ብረት ምጣድ ውስጥ እንዲያስገቡትና ከበታቹ እሳት እንዲያነዱም አድርጓል። ቅዱስ ክርስቶፎሮስን ግን ምንም የነካው ነገር የለም። በዚህም የተነሳ እሳት አንዳጆቹ በሙሉ አምነው ተጠምቀዋል። በዚህም ሰማዕትነትን ተቀብለው የክብር አክሊልን ተቀዳጅተዋል። አንገቱን ከታላቅ ድንጋይ ጋር አስረውም በትልቅ ጉድጓድ ውስጥ ወርውረውታል። በዚያም የታዘዘ መልአክ መጥቶ አድኖታል። ንጉሥ ዳክዮስም ማሰቃየቱ በሰለቸው ጊዜ ሚያዝያ 2 ቀን አንገቱን አሰይፎታል። ይህ በላዕተ ሰብእ ወይም ደግሞ ሰውን የሚበላ የነበረ የሰው ሳይሆን የውሻ መልክ ያለው ግን በመድኃኔ ዓለም በኢየሱስ ክርስቶስ አምኖ ሰማዕትነትን የተቀበለ ሰማዕቱ ቅዱስ ክርስቶፎሮስ ነገ ሚያዝያ 2 የዕረፍት በዓሉ ነው። መድኃኔ ዓለም ኢየሱስ ክርስቶስ የቅዱስ ክርስቶፎሮስን የአውሬ ባህሪ ቀይሮ ለሰማዕትነት እንዳበቃው ለምስክርነት እንዳበቃው የእኛንም የሰው መልክ ይዘን እንደ አውሬ የምንባላውን የሰው መልክ ይዘን እንደ ውሻ የምንናከሰውን ክፉ ባህሪያችንን በምሕረቱና በቸርነቱ ያላቅልን። አሜን። ይቆየን።